አብርሃም እንግዲህ ከትናንትናው የጋሽዬና የሩታ ፋዘር ቆይታ በኋላ ዛሬ መልእክት እንደደረሰው ሰምተናል። ጋሽዬ ከሩታ አባት ጋር የሽምግልና ጊዜ እንደነበራቸው ሁለቱን ለማስታረቅ ደግሞ እየሞከሩ እንደሆነ የሚታወስ ነው። እዚህም ለአብርሃም መልእክት እንደተላከለትና የሽምግልና ቀንም እንደተቆረጠላቸው ነው የሰማነው። ይህንንም የምነግራችሁ ይሆናል ማለት ነው። ሄርሜላ ጋሽዬን እተዋወቃለሁ አብሬ እሄዳለሁ እያለች ነው። ይህንንም የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቦች ደግሞ ላይኳን ገጭ በማድረግ አብራችሁ ሆኖ አዳዲስ ነገሮች አሉ እነሱን የማሳውቃችሁ ይሆናል ማለት ነው። ከኔ ጋር ሆኖ ወደ ቪዲዮአችን። ሄርሜላ እንግዲህ ጋሽዬን እተዋወቃለሁ እያለች ነው። እንግዲህ አብርሃም ወደ ቡታጅራ መሄዱን ተከትሎ ሄርሜላ አብራው እንደምትሄድ ነው የሰማነው ማለት ነው። ሄርሜላ አብራው ትሄዳለች ማለት ነው። ቤተሰቦቼ እዛ ትተዋወቃለች የአብርሃምን ቤተሰቦች። ምክንያቱ ደግሞ ቤተሰቦቼ ሄርሜላ ሽማግሌ ወይም የእርቅ ደብዳቤ መላኳ ነው የተሰማው ማለት ነው። ይህ መረጃ ነበረኝ፣ ነገር ግን እስከማጣራ ነው የቆየሁት ማለት ነው። ቆይቷል፣ 3 ቀን አካባቢ ሆኖታል። ሄርሜላ መልእክት ልካለች ማለት ነው ወደ አብርሃም ቤተሰቦች የእርቅ ወይም ሩታን ይቅርታ ለመጠየቅ እንደወሰነች ነው የተነገረኝ ማለት ነው። ቤተሰቦቼ እንግዲህ ሄርሜላ የሩታንና የአብርሃምን ቤተሰቦች ይቅርታ ለመጠየቅና ለመተዋወቅ ወደ ቡታጅራ እንደምትሄድ ነው የሰማሁት። እንግዲህ ይህንንም ተከትሎ ምን አይነት ነገሮች ሊከሰቱ ይችላሉ በቡታጅራ ወይም በአብርሃምና በሩታ ቤተሰቦች እንግዲህ ምን አይነት ሪያክሽን ይኖራል ከዚህ ጋር ተያይዞ የሚለው ነው አሳሳቢው ነገር። ምክንያቱም ሄርሜላን ይቀበሏታል ብለን አናስብም። ትንሽ ከበድ ይላል ያለው ሪያክሽን። ምክንያቱም ሁለቱን ለማለያየት የተለያዩ ነገሮችን እያደረገች ስለምትገኝ በቀላሉ ይቀበሏታል ብለን አናስብም። ነገር ግን ያው ሽማግሌዎች ስለሚኖሩ ነገሮች ይረግባሉ ብለን እናስባለን። ሄርሜላም እንግዲህ ከሁለቱ ህይወት ትወጣለች ብለን እናስባለን በዛው ዕለት ማለት ነው። ቤተሰቦቼ ሴራዎቿ ይቆማሉ ብለን እናስባለን። ምክንያቱም የእርቅ ሀሳብ እንዳላት ነው የገለጸችው ማለት ነው። በቤተሰቦቿ ፊት ሩታን ይቅርታ ለመጠየቅ እንዳሰበች ነው የተነገረኝ። ቤተሰቦች እንግዲህ ጋሽዬ ከትናንትና በስቲያ በሩታ አባት ጥያቄ አቅራቢነት የሽምግልና ጥያቄውን ተቀብሎ እነ ሩታ ቤት መክረማቸው የሚታወስ ነው። እዛ ይገኛሉ አሁንም የተለያዩ ውሳኔዎችንና ምክክሮችን እያደረጉ እንደሆነ ይታወቃል። ከዚህ ጋር እንግዲህ ተያይዞ አዳዲስ ነገሮች እየተሰሙ ነው ማለት ነው። እንግዲህ ለአብርሃም የመጨረሻ የሚባል መልእክት እንደደረሰውና ወደ ቡታጅራ እንዲመለስ በፍጥነት ተነግሮታል ማለት ነው። ይህም አዲስ መልእክት ነው ዛሬ ተደውሎ የተነገረው ማለት ነው። ይሄ ምንድነው? የሽምግልና ጊዜ እንደተያዘና እንደተቆረጠ ነው የተነገረኝ። ቤተሰቦች ከመስቀል ቆይታ በኋላ እንግዲህ አብርሃም ወደ አዲስ አበባ መመለሱ የሚታወቅ ነው። አዲስ አበባ ለስራ ተመልሶ እንግዲህ እዚህ ይገኛል ማለት ነው። የተለያዩ ስራዎች አሉት፣ እዚህ ቢዝነሶች አሉ፣ እነሱ እየሰራ ይገኛል ማለት ነው። እንግዲህ ይህንን ተያይዞ ጋብቻውን በተመለከተ ወደ ቡታጅራ ተመልሶ ያልጨረሱት ነገር እንዳለና ያንን መፈጸም እንዳለበት ነው የተነገረው በጋሽዬ በኩል ማለት ነው። በአሁኑ ሰዓትም እንግዲህ በብዛት ሽማግሌዎች አሉ ማለት ነው። የሩታ ቤት እየተመካከሩበት ይገኛሉ ማለት ነው። አጠቃላይ የጊዜ ሂደቱንና ማድረግ ያለባቸውን ነገር እየተመካከሩበት ይገኛል ማለት ነው። የነሩታ ቤት አሁን ላይ በሽማግሌዎች ተሞልቷል ማለት ይቻላል። የሁለቱን ትዳር ለማቃናት እንግዲህ ከፍ ዝቅ እያሉ ይገኛሉ ማለት ነው። የሩታ አባት ናቸው የዚህ ሀሳብ አመንጪ ማለት ነው። ምክንያቱም ጋሽዬ ከዚህ በፊት ሞክረው እንደዚህ አይነት ነገር እንግዲህ በአብርሃም አለመገኘት አልተሳካም ማለት ነው። እንግዲህ ድጋሚ ይሄንን ሙከራ ለማድረግ ነው የተሳተፉ የሚገኙት ሽማግሌዎች ማለት ነው። እንግዲህ ቤተሰቦች አጠቃላይ ያለው ነገር ለአብርሃም መልእክት እንደደረሰውና እንግዲህ በቅርቡ ወደ ቡታጅራ እንደሚመለስ ሰምተናል ማለት ነው። አሁን ላይ ለሽምግልናው ዝግጅት እያደረጉ እንደሆነ ነው ከቡታጅራ የደረሰኝ መልእክት የሚያሳየው ማለት ነው። አጠቃላይ የሽምግልና ዝግጅት እየተደረገ ይገኛል እነ ሩታ ቤት ማለት ነው። ቤተሰቦቼ እንግዲህ በአብርሃም በኩል ይገኛል ብለን እናስባለን። እዚህ ብዙ ስራዎች አሉ። በጣም ቢዚ ላይ ሆኖ ነው የሚገኘው ሰሞኑን ማለት ነው። እንግዲህ አብርሃም ቪዲዮ ብቻ አይደለም የሚሰራው፣ የተለያዩ ቢዝነሶች አሉት። እነሱን ቢዝነሶች እያጧጧፈ ይገኛል ማለት ነው። ቤተሰቦቼ እንግዲህ እዚህ ሽምግልና ላይ የሞትና የሽረት ጉዳይ ነው፣ መገኘት አለብን ነው የተባለው። ቀጥተኛ መልእክት ነው የደረሰው ማለት ነው። ቤተሰቦቼ እንግዲህ ከዚህ ጋር ተያይዞ ደግሞ የሰማነው መረጃ ሌላኛው ቤተሰቦቼ እንግዲህ ከሄርሜላ ሳንወጣ ከዚህ ጋር በተያያዘ አዲስ ልጅ መምጣቱ ይታወቃል። እንግዲህ
የሄርሜላ ፍቅረኛ ነኝ ብሎ እንደመጣ የሚታወስ ነው። ፎቶዎችን አውጥቶ ሲያሳይ ነበር ቤተሰቦቼ። ይህንንም እንግዲህ ለማጣራት ሞክረናል። የሄርሜላን ሕይወት መግባት ወይም ማጣራት ስላልቻለን ቀጥታ የልጁን አጠቃላይ ነገር ለማጣራት ሞክረናል ማለት ነው ቤተሰቦቼ። ይሄ ነገር ሙሉ በሙሉ ውሸት እንደሆነ ነው ያገኘነው። ውሸት ብቻ አይደለም ቤተሰቦቼ፣ ልጁ የፕሮግራም አቅራቢው ወይም የቻናሉ ባለቤት ቤስት ፍሬንድ ወይም ጓደኛው የልብ ጓደኛው መሆኑን ነው የደረስንበት ቤተሰቦቼ። አብረው ነው የተማሩት፣ አብረው አደግ ናቸው ማለት ነው። ከሄርሜላ ጋር ምንም አይነት ግንኙነት የለውም ልጁ፣ አይተዋወቀውም ጭራሽ። ምንም አይነት ሄርሜላም የት እንደተማረች ወይም ከየት እንደመጣች ራሱ የሚያውቀው ነገር የለም ማለት ነው። እንደዚህ አይነት መረጃም የለውም ቤተሰቦች። ሙሉ በሙሉ እየዋሸ ነበረ። የያዘውን ፎቶ የተቀናበረ ነው ማለት ነው። ምንም አይነት ማስረጃ የማይሆን ነገር ነው ቤተሰቦቼ። እየዋሸ ነበረ ማለት ይቻላል። ልጁ ሙሉ በሙሉ ውሸት ነው ማለት ነው። እዛ ጋር ሲያወሩ የነበሩት ነገር፣ ይህን ነገር ሙሉ በሙሉ አጣርተናል። ምክንያቱም ማድረስ አለብን። ብዙ ሰው ኮንፊውዝ እየሆነ ስለሆነ ድጋሚ ደግሞ ልጁ እመጣለሁ እያለ ይገኛል። ልጁ ትክክለኛ ማስረጃ ካለው አሁንም በሌሎች ማስረጃዎች ይምጣ። ነገር ግን አሁንም ፎቶ ይዞ እንዳይመጣ፣ ምክንያቱም ፎቶዎቹ የተቀናበሩ ናቸው። ከሄርሜላ ጋር ልጁ ምንም አይነት ግንኙነት የለውም። ሄርሜላን ከነጭራሹ አያውቃትም ማለት ነው ቤተሰቦች። ፍቅረኛውም አልነበረችም። እንደዚህ አይነት ግንኙነትም የላቸውም ማለት ነው ቡታጅራ ላይ። ጭራሽ ያለው ነገር በፍጹም ስህተት ነው ማለት ነው። እንደዛ ቪዲዮ ማለት ነው ሙሉ በሙሉ ውሸት ነው ቤተሰቦች። ይህንን አውቃችሁ መንቀሳቀስ አለባችሁ ማለት ነው። ይህን ነገር ትክክለኛ መረጃ ነው፣ ከትክክለኛ ሶርስ ነው ያገኘሁት ቤተሰቦቼ። የበለጠ ደግሞ ይህንን መረጃ የሚያጠናክርልን ነገር ቤተሰቦቼ፣ እስካሁን ምንም አይነት ፍቅረኛ እንደሌለው ነው የሰማነው። ከሄርሜላም ጋር ምንም አይነት ግንኙነት እንደሌለው ነው የሰማነው ቤተሰቦቼ። እንግዲህ ሄርሜላ ላይ ያለው ቀለበት የማን ነው ብለን ስንጠይቅ ነበረ። ይህንን ነው ማወቅ ያልቻልነው። ምክንያቱም ሄርሜላ ባለትዳር ልትሆን ትችላለች። ምክንያቱም እኛ ካሜራ ላይ ነው የምናየው፣ ግን ከጀርባ ደግሞ ባለትዳር ትክክለኛ ትዳር ያላት ነው የሚመስለው። ምክንያቱም የቃል ኪዳን ቀለበቷን እስካሁን ድረስ አላወለቀችውም ቤተሰቦቼ። ይሄ የሚያሳየው ትክክለኛ ትዳር ያላት እንደሆነና ይሄን ነገር የተቀላቀለችው ለቢዝነስ ወይም ቪዲዮ ላይ ተስማምታል እንደገባች ፍንጭ ይሰጣል ማለት ነው። ይሄን ነገር በቅርቡ አጣርተን የምንደርስበት ይሆናል። ያለውን ነገር ከዚህ በኋላ እንግዲህ ሄርሜላ ነው ክትትል የምናደርገው ማለት ነው። ምክንያቱም ሄርሜላ ያዝ ብላለች፣ ከብዳለች ማለት ይቻላል ቤተሰቦቼ። እንግዲህ ተሳክቶልን ይሄን ነገር ካገኘን ከባድ መረጃ ነው ሊሆን የሚችለው በሄርሜላ በኩል ያለው ማለት ነው። ቦምብ ሊሆን ይችላል ነገር እናያለን በቅርብ ጊዜ ብዬ አስባለሁ። እንግዲህ በአጠቃላይ በአደረጃጀትም በእንተንም ግራ እያደገ ስለሆነ እንደዚህ አይነት መረጃዎችን ፈድፍነን ቆርቆረን ለማምጣት እንሞክራለን ቤተሰቦቼ። እንግዲህ ያለው ነገር ይሄ ነው ማለት ነው። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ለዚህ ይህን ቻናልም ሰፖርት አድርጉ፣ ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ ከኔ ጋር ሆኑ ቤተሰቦቼ። እንግዲህ ስትሮንግ ኮሚኒቲ እየፈጠርን ነው ያለውን ነገር በዚህ በኢንተርቴንመንቱ ዘርፍ እንግዲህ አጠቃላይ ያሉትን ቲሞች እያደራጀን ነው ቤተሰቦቼ። የተሻለ መረጃዎችን ለመስጠት እንግዲህ ደፋ ቀና እያለን ነው። እንግዲህ እናንተም ሰፖርት አድርጉ ይሄን ቻናል ላይክ፣ ሰብስክራይብ፣ ሼር በማድረግ እንዲሁም ሀሳብና አስተያየታችሁን በመስጠት ደግሞ አበረታቱን ማለት ነው ቤተሰቦቼ። ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ።